ቀጥለናል ተመልካቾቻችን ፖፑላር ኤሌክትሮኒክስ የመሸጫ ስፍራውን የማስተዋወቅ እንዲሁም ደግሞ የአምባሳደርነት ሹመት አከናውኖ ነበር። ፖፑላር ኤሌክትሮኒክስ እንግዲህ በኢትዮጵያ ገበያ ላይ ለ12 ዓመታት እንደቆየ ይታወቃል። የተለያዩ ምርቶችንም ያከፋፈለ ይገኛል። ከዚህም ባለፈ እንዳልሽው በቅርብ ጊዜ ወዲህ እየተለመደ የመጣው የብራንድ አምባሳደርነት ስነ ስርዓትም ተከናውኗል። ይህን ጉዳይ በተመለከተ ዘገባ ይኖረናል። ጤና ይስጥልን ተመልካቾች እንዴት አላችሁ? በዛሬ ኢትዮ ቢዝነስ ፕሮግራማችን እዚህ የፖፑላር ኤሌክትሮኒክስ የገበያ ማዕከል ላይ እንገኛለን። ይህ ተቋም እንግዲህ ከተለያዩ ሀገራት ከተለያዩ አህጉራት የተሰሩ የኤሌክትሮኒክስ ውጤቶችን በኢትዮጵያ ገበያ ያሰራጨ ያከፋፈለ ይገኛል። ስለ ምርቶቹ ጥራትና አይነት ስለሚሰጡት አገልግሎትና የብራንድ ጥራት የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ከዚህም ባለፈ የብራንድ አምባሳደርነት ሹመት መርሃ ግብርም ተከናውኗል። ይህን ጉዳይም እናስቃኛችኋለን። አብራችሁን ቆዩ። ስሜ ሐሰን አወል ይባላል። የፖፑላር ኤሌክትሮኒክስ ባለቤትና ስራ አስኪያጅ ነኝ። ዛሬ እንግዲህ ያለን ሁለት ፕሮግራም ነው። አንደኛው ይሄ መታየት ቤት አዲሱ ሾሩማችን ነው። የፖፑላር ምርቶችን የምንሸጥበት ይበልጥ ለደንበኞቻችን ተደራሽ የምናደርግበት ቦታ ነው። ሁለተኛው ነገር ደግሞ የብራንድ አምባሳደር ከአርቲስት ሰላም ተስፋዬ ጋር ልንፈራረም ነው። ፖፑላር ኤሌክትሮኒክስ በኢትዮጵያ አቆጣጠር ከ2005 ዓ.ም ጀምሮ ላለፉት 12 ዓመታት በኢትዮጵያ ገበያ ላይ ተሰማርቶ ሲሰራ ቆይቷል። ድርጅቱ የአውሮፓ፣ ኤዥያ እና አሜሪካ ስሪት የሆኑ ከ20 በላይ የሚሆኑ የኤሌክትሮኒክስ ምርቶችን በማስመጣት እያከፋፈለም ይገኛል። በኢትዮጵያ የኤሌክትሮኒክስ ውጤቶችና ዘመናዊ የቤት መገልገያ መሳሪያዎች ፍላጎት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ስለመምጣቱ ይገለጻል። ይህንን ፍላጎት በቀጣይ ተደራሽ ለማድረግ እንደሚሰራም ድርጅቱ አስታውቋል። ያው የምናስመጣው ከተለያዩ ከአውሮፓ ሀገሮችና ከቻይና ሀገሮች ናቸው። የምናስመጣቸውም የአይተሞቻችን ከ20 በላይ ናቸው። ለምሳሌ ፍሪጅ፣ ዋሺንግ ማሽን፣ ውሃ ማጣሪያ፣ ኦቨኖችን፣ ዲሽ እና አክሰሰሪዎችን፣ የወጥ ቤት እቃዎችን በአጠቃላይ ደግሞ ሆም አፕላያንስ እንዳለ ነው የምናስመጣው። ምርቶቻችን ከ3 ዓመት እስከ 5 ዓመት ዋስትና አላቸው። አሁን ደግሞ ለባሉ በቂ አቅርቦት አቅርበን ከ10% ዲስካውንት ጋር ለደንበኞቻችን እየጠበቅን ነው ማለት ነው። ለምሳሌ ገበያ አንተ ብትወጣ እንደ አዲስ ሙሽ ቤቶች ጎጆ እንደሚመሰረት ሰው ገበያ ብትወጣ ማንኛውንም እቃ በፖፑላር ብራንድ ማግኘት ትችላለህ። ቲቪ ብትፈልግ ዋሺንግ ማሽን የትኛውንም የቤት ሆም አፕላያንስ በፖፑላር ልታገኝ ትችላለህ። ከዲሽ ጀምሮ እስከ ጁስ መፍጫ ሁሉንም አይነት የቤት እቃ በፖፑላር ማግኘት ትችላለህ። ፖፑላር ኤሌክትሮኒክስ በአሁኑ ወቅት በአዲስ አበባ 6 ቅርንጫፎችም አሉት። በቀጣይም ከአዲስ አበባ ውጪ በተለያዩ የኢትዮጵያ ከተሞች ተጨማሪ አዳዲስ ቅርንጫፎችን የመክፈት እቅድ አለኝም ብሏል። ይህም ምርቶቹን የበለጠ ለተጠቃሚዎች ለማድረስ እንደሚያግዘውም ገልጿል። ከ20 በላይ ምርቶችን ለገበያ የሚያቀርበው ፖፑላር ኤሌክትሮኒክስ በቀጣይም ተጨማሪ አዳዲስ የኤሌክትሮኒክስ ምርቶችን እንደሚያስተዋውቅም ገልጿል። ይበልጥ ደግሞ ካሁን በኋላ በብዙ አይነት ኤሌክትሮኒክስ ባህር ተገባበታል አትወጣበትም አትጨርሱ እና አሁን ካሁን በኋላ ባለን ፕሮግራም ሁሉንም አይነት አይተሞች በከስተመር ፍላጎት ሙሉ ለማቅረብና ኢምፖርት ለማድረግ ነው ያሰብነው ማለት ነው። የግብይት ጊዜያችንን እያየን እስከ መቀየር ድረስ እንደገና አፕዴት የማድረግ ለምሳሌ አንተ ቲቪ ገዝተህ 55 ኢንች ነበር የገዛው አፕዴት ማድረግ ከፈለክ ቤት ስትቀይር ማስፋት ስትፈልግ 65 ስትፈልግ አምጥተህ እስከ መቀየር ድረስ ነው። የዚህን ያህል ከከስተመር ጋር የመቀራረብ ነገር አለ። ሞር የተሻለ ህብረተሰቡን ይጠቅማል የሚኖረውንም እየጨመርን መሄድ እንፈልጋለን በፖፑላር ብራንድ ላይ። ሌላኛው በእለቱ የተከናወነው መርሃ ግብር ምርቶችን ይበልጥ ወደ ተጠቃሚዎች ታደርስልኛለች ያላትን አርቲስት ሰላም ተስፋዬን ብራንድ አምባሳደር አድርጎ ሹሟል። አርቲስቷ በመዝናኛው ዓለም ያላት ተቀባይነትና መልካም ስም የፖፑላር ምርቶችን ይበልጥ ለተጠቃሚዎች ለማድረስ እንደሚያግዝም ታምኖበታል ተብሏል። ያው ስለ አርቲስት ሰላም ተስፋዬ ምንም ማለት አይጠበቅብኝም፣ ከኔ በላይ አንተ ታውቃታለህ። ይበልጥ ደግሞ በሷ በኩል እቃችንን ምርቶቻችንን ብናስተዋውቅ ይበልጥ ተደራሽ ይሆናል ብለን ስለምናምን እሷን መርጠናታል ማለት ነው። ያው ቀደም ስገልጸው እንደነበረ ካምፓኒው ትልቅ ካምፓኒ ነው። ሶ ትመጥናለች ብለው ለዚህ ካምፓኒ መርጠውኛል። ሶ አብሬያቸው ብዙ ትልልቅ ነገሮችን እንሰራለን ብዬ አስባለሁኝ።
እንግዲህ ከእግዚአብሔር ጋር ለአንድ አመት አብረን የምንቆይ ይሆናል ማለት ነው። ብራንድ አምባሳደርነቱ የተለያዩ የማስታወቂያ ፓኬጆችን ያካተተም ነው ተብሏል። አርቲስት ሰላም ተስፋዬ በፊርማ ስነ ስርዓቱ ላይ እንዳለችው ፖፑላር ኤሌክትሮኒክስ በኢትዮጵያ የኤሌክትሮኒክስ ገበያ ላይ ያለው ተቀባይነት የአምባሳደርነት ጥያቄውን ለመቀበል እንዳስቻላትም ለኢትዮ ቢዝነስ ገልጻለች። ስራዎቹ ያው በብራንድ አምባሳደር ሲኮን ያው ፉል ፓኬጅ ነው። የሶሻል ሚዲያ ማስታወቂያ፣ የቲቪ ማስታወቂያ እንዲሁም እንደዚህ ቢልቦርዶች፣ ፍላየሮች ሙሉ የፕሮሞሽን አይነቶችን ያካትታል። መጀመሪያ ሀሳቡን ሲያቀርቡልኝ ያው ስለ ድርጅቱ ቼክ ማድረግ ግዴታ ነው። ብዙ አመት የሰራ መሆኑ ትልቁ መስፈርቴ ነበረ። ከከስተመሮቹ ጋርም ብዙ አመት ቆይታ ነበራቸው። ጥሩ አይነት ግንኙነት አላቸው። ስለዚህ በዛ ምክንያት ከነሱ ጋር ለመስራት ይስተኛል። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብራናችሁ ቆየን።